ዕለተ እሁድ ነሐሴ 10 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አፋብን በአዲስ አበባ ጉዳይ ላይ ጠንካራ አቋም መግለጫ አውጥቷል። በአዲስ አበባ ከተማና ነዋሪዎቿ ላይ የታቀደው የህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ብሏል። በመግለጫው ይቀጥልና ዘረፈጁ የብልጽግና አገዛዝ ሀገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ የሚያካሂደው የድራማ መድረክ የህዝብ ውክልና የሌለበት ተጨማሪ ቀውስ የሚያዋልድና የአገዛዙን እድሜ ለማራዘም የተነደፈ የአረመኔው አገዛዝ የፖለቲካ ሻጥር መሆኑን ከዚህ በፊት ባወጣነው መግለጫ አቋም መውሰዳችን ይታወቃል ብለዋል። አፋብን ሰፋ ያለ መግለጫ ነው ይፋ ያደረገው። ከኛ ጋር ከቆያችሁ የምትሰሙት ይሆናል። በሌላ በኩል በክልሉ አሁንም ውጊያው ተጠናክሮ የቀጠለ ሲሆን ያገዛዙ ጦር እየፈረሰ ፋኖን መቀላቀሉን ቀጥሏል። ብሬንና ስናይፐርን ጨምሮ ሙሉ ትጥቃቸውን የያዙ ያገዛዙ ሰራዊት አባላት በዛሬው ዕለትም ወደ ፋኖ ገቢ ሆነዋል። በአማራ ምድር ላለፉት 3 ዓመታት የጅምላ ፍጅት ሲፈጽም የቆየው ያገዛዙ መከላከያ እየፈራረሰ ሲሆን በገፍ ወደ ፋኖም እየተቀላቀለ ይገኛል። በዛሬው ዕለት ማለትም ነሐሴ 10 2018 ዓ.ም በራሱ አጠራር የ10ኛ ክፍለ ጦር አንደኛ ሬጅመንት 2 ሻምበል መሪዎችና 1 ብሬን ተኳሽ ወደ ፋኖ መቀላቀላቸው ተሰምቷል። ይህ በእንዲህ እንዳለ በጎጃም ግንባር በፋኖ በተከፈተ መብረቃዊ የማጥቃት እርምጃ አንድ አይሱዙ ሙሉ ያገዛዙ ሰራዊት መደምሰሱ ተነግሯል። ከነማይ ወረዳ ወደ ቢቸና ከተማ በመጓዝ ላይ የነበረው የብልጽግና አገልጋይ ሰራዊት ላይ ነሐሴ 9 2018 ዓ.ም ምሽት ላይ በፋኖ በተወሰደው መብረቃዊ ምት ሙሉ በተሽከርካሪው ላይ የታጨቀው ሰራዊት መመታቱ ነው የተነገረው። ዝርዝር መረጃውን ይዘናል፣ ሰሙታላችሁ። 300 የሚደርሱ ተመካካሪዎች ታፍነው መወሰዳቸው ተነገረ። በአዲስ አበባና በአገዛዙ አወቃቀር ላይ ተቃውሞ ያቀረቡ የምክክር ጉባኤው ተሳታፊዎች በአገዛዙ የጸጥታ ኃይሎች መወሰዳቸው ተሰምተዋል። ታፍነው ከተወሰዱት መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉ የብልጽግና ፓርቲ አባላት ናቸው ተብሏል። ዝርዝር መረጃውን ከኛ ጋር ከቆያችሁ ትሰሙታላችሁ። የፌዴራል አቃቢ ሕግ በአማራ ባንክ ውስጥ የውጭ ንግድ ስምምነቶችን ሽፋን በማድረግ ከ137 ሚሊዮን ብር በላይ አጉድለዋል ባላቸው 7 ተከሳሾች ላይ ክስ መመስረቱ ተሰማ። አዲስ ፎርቹን የእንግሊዘኛው ጋዜጣ ዛሬ እንደዘገበው ከተከሳሾቹ መካከል 5ቱ የቀድሞ የባንኩ ከፍተኛ የሥራ ኃላፊዎች ሲሆኑ የቀረበባቸው ክስም ስልጣንን ያላግባብ መጠቀምና ከባድ የሙስና ወንጀል መሆኑ ተገልጿል። በዝርዝር መረጃው ደርሶናል፣ ተሰሙታላችሁ። ክቡራትና ክቡራን ቤተሰቦቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአዲስ አበባ ጉዳይ ላይ የአቋም መግለጫ ያወጣ ሲሆን በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነው የህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬው ድል የሚመከት ይሆናል ብሏል። መግለጫው ቀጥሎ ዘረፈጁ የብልጽግና አገዛዝ ሀገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ የሚያካሂደው የድራማ መድረክ የህዝብ ውክልና የሌለበት ተጨማሪ ቀውስ የሚያዋል ልና ያገዛዙን እድሜ ለማራዘም የተነደፈ የአረመኔው አገዛዝ የፖለቲካ ሻጥር መሆኑን ከዚህ በፊት ባወጣነው መግለጫ አቋም መውሰዳችን ይታወቃል ብለዋል። ሆኖም ግን አገዛዙና አጋሮቹ ይህንን ከጥፋት መንገዳቸው እንዲመለሱ ያቀረብንላቸውን ጥሪ በመተው በምክክር ስም የከተሞችንና አካባቢዎቻቸውን የታሪክ፣ የዲሞግራፊ፣ መልክዓ ምድራዊና የይዞታ ቅርጻቸውን ለማዛባትና በተለይም ነባር የአዲስ አበባ ከተማ ነዋሪዎችንና የአማራን ህዝብ ህልውና አደጋ ላይ ለመጣል የጥፋት መንገድ ላይ መሆናቸውን ተገንዝበናል ብሏል። አዲስ አበባ ከተማ እንደገና ከመቆርቆሯና ካሁኑ መጠሪያዋ ቀደም ብሎ በረራ በመባል የምትታወቅ በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከ ወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደሆነች የታሪክ መዛግብትና አርኪኦሎጂያዊ ማስረጃዎች በግልጽ ያረጋግጣሉ ብለዋል። ዳግማዊ አጼ ምኒልክና እቴጌ ጣይቱ ብጡል አዲስ አበባ ከተማን በድጋሜ ሲቆረቁሯት ባዶ መሬት ላይ ሳይሆን የአባቶቻቸውን
ታሪካዊ ይዞታ ርስትና ውርስ መነሻ በማድረግ ነው። ይህ ታሪካዊ እውነት ሊሸረሸርም ሆነ ማንም አምባገነናዊ አገዛዝ በጊዜያዊ ስልጣንና ህዝብ ባላመነበት ፖለቲካዊ ውሳኔ ሊሰርዘው የማይችለው ጽኑ የታሪካችን አንድ አካል ነው ብሏል። ከተማዋ የአማራ ጥንተ ርስት መሆኗ እንደ ተጠበቀ ሆኖ በሂደት የሁሉም የኢትዮጵያ ህዝብ መኖሪያ የባህልና የኢኮኖሚ ማዕከል እንዲሁም የአንድነት ተምሳሌት ሆና ተገንብታለች። ከዚህ አኳያ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ፣ የአፍሪካ መናገሻና የዓለም ሀገራት የዲፕሎማሲ ማዕከል መሆኗን ሙሉ በሙሉ ያምናል ይቀበላልን ብሏል። በዚህ መነሻ ከተማዋ የብዝሃነትና የጋራ እድገት ማዕከል እንጂ የአንድ ዘረፈጅ አገዛዝ ብቸኛ መጫወቻ ስፍራ ልትሆን እንደማትችልም ድርጅታችን ያረጋግጣል ያለ ሲሆን የአማራ ህዝብ አዲስ አበባን ጨምሮ በመላ ሀገሪቱ በስፋት በሚኖርባቸው አካባቢዎች ፍትሐዊ የስልጣንና የሀብት ተጠቃሚነቱ መረጋገጥ እንዳለበት ድርጅታችን ያምናል ብሏል። በአሁኑ ወቅት የኦህዴድ ብልጽግና አገዛዝ አዲስ አበባን በብቸኝነት የአንድ ወገንና ብሔር በበላይነት እንዲቆጣጠራት ለማስቻል የሚሰራው ህግን የጣሰ የዲሞግራፊና የጂኦግራፊ ለውጥ በምንም መልኩ ህጋዊ፣ ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለው መሆኑን እንገልጻለን ብሏል። አገዛዙ ሀገራዊ ምክክር በሚል የፖለቲካ ሽፋን በከተማዋ ላይ የሚያካሂደው ሴራና ሻጥር የከተማዋን ነባር ነዋሪዎች መብት የሚጥስ የሁሉም ኢትዮጵያውያን የጋራ መኖሪያነቷን የሚክድና ታሪካዊ እውነታውን ለማዛባት የተሸረበና የአንድ ቡድን የበላይነትን በህዝባችን ላይ በኃይል ለመጫን ያለመ በመሆኑ የዚህን አምባገነን አገዛዝ ዕድሜ ለማሳጠር መላው የአዲስ አበባና ከተማ ነዋሪዎችን ጨምሮ ኢትዮጵያውያን ድርጊቱን እንዲያወግዙት፣ እንዲቃወሙትና እንዲታገሉት በድርጅታችን አፋብን ስም ጥሪ እናቀርባለን ብሏል። መግለጫው ቀጥሎም በከተማዋ ቀደም ብለው ይኖሩ የነበሩትም ይሁን አሁንም የሚኖሩት 80% የሚሆኑት ነባር ነዋሪዎቿ አማራዎች ናቸው። በመሆኑም የህዝብ ስብጥርም ሆነ ታሪካዊ እውነታን በኃይልና በተሳሳተ ፖለቲካዊ ውሳኔ ለመቀየር የሚደረገውን ማንኛውንም ያገዛዙን ሴራ አጥብቀን የምንታገለው መሆኑን እንገልጻለን ብሏል። የአማራ ህዝብ በገዛ ሀገሩ ከገጠመው ሁለንተናዊ የህልውና አደጋ ባሻገር ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን የትጥቅ ትግል ውስጥ ለመግባት ካስገደዱት ምክንያቶች መካከል በአዲስ አበባ ከተማ በአገዛዙ የተደቀነው የዲሞግራፊ ለውጥ አደጋ የከተማዋን ቀደምት ባለቤቶችና ነባር ነዋሪዎች በማፈናቀልና ማንነታቸውን በማጥፋት የአማራ ህዝብ ከከተማዋ ጋር ያለውን ታሪካዊና ማህበራዊ ትስስር በመበጣጠስ ከህዝቦች ተፈጥሯዊ መስተጋብር ውጭ በሆነ መልኩ የባህል፣ የቋንቋ፣ የተለያዩ አመለካከቶችን በኃይል ለመጫን የሚደረገው ሩጫ ይገኝበታል ብሏል። በመሆኑም ድርጅታችን አፋብን ከምንጊዜውም በላቀ ሁኔታ ውስጣዊ አንድነቱንና አደረጃጀቱን ጠብቆ በመጓዝ አምባገነኑንና ከፋፋዩን አገዛዝ በጀመርነው ትግል ከስሩ ነቅለልን በመጣል ለአማራ ህዝብ ብሎም ለሁሉም ኢትዮጵያዊ የሚስማማ የዜጎችን ሰብአዊና ዲሞክራሲያዊ መብቶች የሚያከብር ስርዓተ መንግስት በመገንባት ፍትህ፣ እኩልነትና የህግ የበላይነትን ከመትከል ባሻገር አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን የጋራ መኖሪያ ዋና ከተማ የአንድነትና የእድገት ማዕከል ሆና እንድትቀጥል ይታገላል ብሏል። ቀጥሎም ሀገሪቱ ከገባችበት ጥልቅ የህልውና የፍትህና የእኩልነት ቀውስ መውጣት የምትችለው የህዝቧን ሰብአዊና ዲሞክራሲያዊ መብቶች በኃይል በማፈን ሀገሪቱን የማያቋርጥ እርስ በርስ ጦርነት ውስጥ በማስገባት ወደ ገደል እየመራት ያለውን ዘረፈጁን የብልጽግና አገዛዝ በህዝባዊ ትግል ሙሉ በሙሉ መገርሰስ ሲቻል ብቻ መሆኑን አፋብን በጽኑ ያምናል ብሏል። በመጨረሻም የኦህዴድ ብልጽግና አገዛዝ በአዲስ አበባ ከተማና በህዝባችን ላይ በምክክር ስም የጠነሰሰው አይን ያወጣ የፖለቲካ ሻጥር የፈጠረው የህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ሲል አፋብን መግለጫውን አጠቃሏል። የፌዴራል አቃቤ ሕግ በአማራ ባንክ ውስጥ የውጭ ንግድ ስምምነቶችን ሽፋን በማድረግ ከ137 ሚሊዮን ብር በላይ አጉድለዋል ባላቸው 7 ተከሳሾች ላይ ክስ መመስረቱ ተሰማ። አዲስ ፎርቹን እንግሊዘኛው ጋዜጣ ዛሬ እንደዘገበው ከተከሳሾቹ መካከል 5ቱ የቀድሞ የባንኩ ከፍተኛ የስራ ኃላፊዎች ሲሆኑ የቀረበባቸው ክስም ስልጣንን ያለ አግባብ መጠቀምና ከባድ የሙስና ወንጀል መሆኑ ተገልጿል። ጉዳዩ በፌዴራል ከፍተኛ ፍርድ ቤት 5ኛ የጸረ ሙስና ችሎት እየታየ
እያሳየ ይገኛል። በክስ መዝገቡ ላይ ስማቸው ከተጠቀሱት የባንኩ ከፍተኛ ኃላፊዎች መካከል የቀድሞው ጊዜያዊ ዋና ስራ አስፈጻሚ ጫን ያለው ደምሴ፣ የኮርፖሬት ባንኪንግ ዳይሬክተሩ ቢኒያም ሰብስቤ፣ የባንኪንግ ቢዝነስ ዋና ኦፊሰሩ ብዙአየሁ ስዩም፣ የሪሌሽንሺፕ ማናጀሩ ምትኩ ታረቀኝና የኢንተርናሽናል ባንኪንግ ዳይሬክተሯ ለዓለም ጌታቸው ይገኙበታል። ከነዚህ የባንኩ ኃላፊዎች በተጨማሪ ዘመራ ኢንቨስትመንት ግሩፕ የተሰኘ የግል ኩባንያና የድርጅቱ ዋና ስራ አስኪያጅ አቶ ዘመድኩን ዘውዴ በዚሁ የክስ መዝገብ ተካተው ፍርድ ቤት ቀርበዋል። አቃቢ ሕግ በክሱ ላይ እንዳብራራው የባንኩ ኃላፊዎች የብድር አሰጣጥና የቁጥጥር ስርዓቱን ለአንድ ተበዳሪ ማለትም ለዘመራ ኢንቨስትመንት ግሩፕ በሚያመች መልኩ ደረጃ በደረጃ በማጣመም ባንኩን ለከፍተኛ ኪሳራ ዳርገዋል። ኃላፊዎቹ ይህንን ድርጊት የፈጸሙት ለድርጅቱ ህገወጥ ጥቅም ለማስገኘትና ራሳቸውንም ለመጥቀም በማሰብ መሆኑን አቃቢ ሕግ ይሞግታል። ይህ ክስ ከተመሰረተ ገና 4 ዓመት ብቻ በሆነው የአማራ ባንክ ታሪክ ውስጥ ከተከሰቱት እጅግ ከባድ የመልካም አስተዳደር ጥሰትና የሙስና ቅሌቶች አንዱ ሆኖ ተመዝግቧል። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤው ተሳታፊዎች በጸጥታ ኃይሎች መወሰዳቸው ተሰምቷል። ታፍነው ከተወሰዱት መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉ የብልጽግና ፓርቲ አባላት ናቸው የተባለው። ተሳታፊዎቹ ካረፉበት ከሲቪል ሰርቪስ ዩኒቨርሲቲ ታፍነው የተወሰዱት ሌሊት ላይ በድብቅ ነው ተብሏል። ከታሰሩት ውስጥ ከአማራ፣ ከደቡብ፣ ከሶማሌ፣ ከአፋር፣ ከቤንሻንጉል፣ ከጋምቤላ፣ ከድሬዳዋና አዲስ አበባ ተወክለው የመጡ መኖራቸውም ተሰምቷል። የታፈኑት ተመካካሪዎች ወዴት እንደተወሰዱ እስካሁን ማወቅ አለመቻላቸውንም ምንጮች ነግረውናል። ይህ ያገዛዙ ድርጊት በሌሎች ተመካካሪዎች ላይ ስጋት መፍጠሩን የገለጹት ምንጮች ምክክሩ በጫና እየተደረገ መሆኑን ገልጸዋል። ሚዲያችን ከተመካካሪዎች ያገኘው መረጃ እስሩና ፈናው እንደተፈጸመ ያረጋገጠ ሲሆን ከኮሚሽኑ ተጨማሪ መረጃ ለማግኘት የተደረገው ሙከራ አልተሳካም። የአዲስ አበባ ጉዳይ በምክክር ጉባኤው ሂደት ከፍተኛ ውዝግብ ከፈጠረ በኋላ በሂደት የሚታይ አጀንዳ ሆኖ ወደ ቀጣይ የምክክሩ ምዕራፍ ተሸጋግሯል። ገዢው የብልጽግና ፓርቲ በአዲስ አበባ ህጋዊ የባለቤትነት ጉዳይ ያስቀመጠው አቅጣጫ በአባላቱ መካከል ክፍፍልን ፈጥሯል። አገዛዙ በአጀንዳነት በያዛቸው ጉዳዮች ላይ የበላይነት ለመውሰድ ኮሚሽኑ ከሚያውቃቸው ውጭ በመቶዎች የሚቆጠሩ ተመካካሪዎችን አስገብቶ እንደነበር የዓይን እማኞች ተናግረዋል። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር በእነማይ ወረዳ ከማህበረ ብርሃን ቀበሌ ወደ ቢቸና ከተማ እየተጓዘ የነበረ ያገዛዙ ወታደር ከባድ የሆነ ጥቃት በፋኖ ተፈጽሞበታል። በእነማይ ወረዳ ጊማ ጊዮርጊስ ቅድስጌ ቀበሌ በንጹሃን ላይ ጥቃት ለመፈጸም ትናንት ነሐሴ 9 2018 ዓ.ም ለዛሬ አጥቢያ ሌሊት መነሻውን ከማህበረ ብርሃን አድርጎ ወደ ቢቸና ከተማ በመጓዝ ላይ በነበረ ያገዛዙ ጦር ላይ በተፈጸመ ጥቃት ከባድ ኪሳራ መድረሱን ሚዲያችን ለማረጋገጥ ችሏል። ጥቃቱን የፈጸሙት የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አርበኞች ሲሆኑ በዚህም ወታደሮቹ ተሳፍረውበት የነበረው ተሽከርካሪም ወድሟል። በተሽከርካሪው ላይ ተሳፍረው የነበሩ ሁሉም መገደላቸው ነው የተሰማው። በሌላ በኩል ብሬንና ስናይፐርን ጨምሮ ሙሉ ትጥቃቸውን የያዙ ያገዛዙ ሰራዊት አባላት ወደ ፋኖ ጎርፈዋል። በአማራ ምድር ለ3 ዓመታት ሁለንተናዊ ፍጅት እየፈጸመ የቆየው ያገዛዙ መከላከያ እየፈራረሰ ፋኖን እየተቀላቀለ ይገኛል። በዛሬው ዕለት ማለትም ነሐሴ 10 2018 ዓ.ም ሌሊት በራሱ አጠራር የ10ኛ ክፍለ ጦር 1ኛ ሬጅመንት 2 ሻምበል መሪዎችና 1 ብሬን ተኳሽ የመከላከያ አባላት ወደ ፋኖ ተቀላቅለዋል። የተቀላቀሉት አባላት 1 ብሬን ከነሸንሸሉ፣ 1 ስናይፐር እንዲሁ 3 ክላሽንኮቭና እጅግ በርካታ ተተኳሽ በመያዝ በአፋብን ቴዎድሮስ ዕዝ 206ኛ ኮር ስር ወደሚገኘው 14ኛ ክፍለ ጦር ተቀላቅለዋል። ባገዛዙ የጭካኔ ጥግ በእጅጉ የተሳቀቀው ሰራዊቱ ከእለት ወደ እለት እየጨመረ በመጣው የስርዓቱ ግፍና የንጹሃን ግድያን በመቃወምና በመክዳት ወደ ፋኖ በገፍ እየተቀላቀለ ይገኛል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የዕለተ ሰንበት የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።